እንዴ ምን ማለት ነው? 26 ቀን 26 ሳምንት ነው አይደል ያለው? 26 ሳምንት ማለት 6 ወር ከ12 ዴ መሰለኝ። ሆዷ ደግሞ ይዩት፣ ስትገባ ይዩት፣ ከዛ ስትነሳ ይዩት። ሁለት አይነት ማለት ነው። የ6 ወር እርግዝና እንዲህ ነው ዶክተር? ተው እንጂ። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁልኝ? እንደምን ቆያችሁልኝ? እግዚአብሔር ይመስገን። ሰላማችሁ እያላችሁበት ይብዛልኝ። እንግዲህ የዛሬው እኔ ልንገራችሁ። ከዚህ በኋላ ማለት ነው በጣም እየከበደ ነው የሚሄደው ገና ማለት ነው። ይሄ ምን አያችሁ? ገና ነው። እንደውም ማለት ነው አሁን ቅድም ፍጹም ቤት የተለቀቀው አይታችኋል አይደለ? ሁላቸውም በየቤታቸው እንደዛ እያሉ ከመጡ ብሩኬና ሀይሚ የመገናኘታቸው ሌብል በጣም የጠበበ ነው የሚሆነው፣ እውነቱ ለመናገር ማለት ነው። አሁን እቺ ልጅ እርጉዝ ነኝ የምትልዋ ማለት ግን ትወናው በጣም ነው የሚገርመው በእውነት በስማም፣ በጣም ጎበዝ ናት። ግን የ6 ወር እርግዝና እንዲህ ነው የእውነት። እስኪ አርግዛችሁ ያያችሁት እስኪ የእውነት እንትና ሪከመንድ አድርጉን ማርያምን። ኧረ በስማም 6 ወር! ይሄ እኮ የ2 ወር ራሱ አይመስልም። በጣም የለም እኮ በልታችሁ ራሱ እንደዚህ ወዳችሁ ሆድ አሁን ቦርጫም የሆነ ሰው እኮ እንደዛ እንትን ይላል። አሁን እንትኑ ላይ ቲቪው ላይ ወይ የራሳቸው የሆነ ሲስተም ሊኖራቸው ይችላል። ብሩኬ ምንድን ነው አለጡል ቶሎ ብሎ የልጁ ድምፅ ነው ምናምን አለና እና ያው ትወናውን ምንም አይልም። ብዙዎቻችሁ ትማሩበት አላችሁ። ዝም ብላችሁ እንደዛ የምታደርጉ ማለት ነው ይገባቻሉ እያስባለሁ። መጨረሻችሁ እንዲህ ነው የሚሆነው ማለት ነው። እና ብዙ ነገር ትወስዱበት አላችሁ እውነቱ ለመናገር። ደቂቃውን ደግሞ እኔ የማየት ደቂቃ በስማም ይናገራል አይናገርም። ልጁ የስንት ወር ነው? የእውነት እየጠበቁት ተቋረጠ ማለት ነው። እና ታፍሩበት አላችሁ ትላለች። ደጋግማ ነው ይህ ቃላት ብታወራው በስማም። እና ልጁ አሁን ቅመሟ ምንድን ነው እያለች ያለው? እሱ ያለችው 6 ወር ነው ወይም 7 ወር ሊሆን ይችላል። የ7 ወር ወይም የ5 ወይም የ4 ወር ከሆነ ውሸቷ ነው የምትለው። የ7 ወርም የ6 ወር የ5 ወርም ልጅ አይደለም የእውነት። ሜቢ የ2 ወር ኦር የ3 ወር ወይም የ1 ወር ሲቀጥል እርጉዝም አይደለችም። ውሸቷ ነው እንዲህ ረበስማ። ዛሬ ደግሞ ጭራሽ ማለት ነው ጭራሽ በቃ ምንም ልጅ ያለ አይመስልም። ወይስ ነፍታውት ነው ሆዷ? ረበስማም የእውነት በዚህ ናክል አሁን ኦዲየንስን ለማሳመን በስማም። እና በጣም ነው የሚከብደው። ቅመምዬኔ እናት አሁንም በሙሉ እንትንሽን እመኚው እስከ መጨረሻ ድረስ መሄድ አለብሽ። እስከ መጨረሻ ድረስ እያመንሽው ማለት ነው። እሱን እመኝኝ እያለች ነው ደጋግሞ። ይህንን እንደማያደርግ ሁላቸውም እያወቁ ነው። ልጁ የብሩኬ ነው ልጁ የብሩኬ ነው የሚሉት እኮ እንዳላደረገ እያወቁ ነው። ስራ ስለሆነ ነው፣ የተሰጣቸውን ካራክተር ነው። አሁን ዛሬ እንትና የተናገረውን ያልሰማችሁም? ቤኪ ተብዬው ማለት ነው አይን አፍጥጦ በቃ ልጁ የቡቡ ነው ነው ያለው። ገብቷቸዋል? ሽንጡ እንደገትሮ ማለት ነው። እነሱ እንትን ይላሉ ማለት ነው። ማለት አሁን የልጁ የብሩኬ ቢሆን ራሱ ኤቭሪቲንግ በውስጥ ይጨርሱት ነበረ። ወንድሙ ትላንትና እኮ በሙሉ እንትን ነው ቃል የገባው፣ ምንም አያደርግም። ኢቨን ራሱ ቴምብሌት ያደረገበትን ራሱ ጠይቆታል አይደለ? የጠየቀው እሱ ሳያቀርቶ ሳይሆን የእናንተ መልስ እንድታገኙ ነው ብሎ ነው ሀብን ማለት ነው። ልጁ የብሩኬ ነው ያልከው እግር ይዘሃል ወይ አይተሃል ወይ ናለው አይደለ? ስለዚህ እሱ ምንድን አለው? ሚስ አንደርስታንድ የሚያደርጉት መልስ ነው ምናምን ብሎ ነው የመለሰለት። ዛሬም ፍጹም ደግሞ ነው የጠየቀው እሱ ከብሩኬ ጎን እንደሆነ፣ እንትና ደግሞ ቤኪ ደግሞ ከዩ ጎን ማለት ነው። በማንኛውም እኔ የተናገረውን ገብቶኛል። ማንኛውም እርጉዝ ሴት ልትከበር ይገባል። ምክንያቱም የትም ስንሄድ መኪና ላይ፣ ትራንስፖርት ላይ፣ ሰልፍ ላይ፣ ገበያ ላይ፣ ባጃጅ ላይ ቅድሚያ የሚሰጣት እኮ ለእርጉዝ ሴት ነው አይደለ? ሆስፒታልም የትም ቦታ ማለት ነው ቅድሚያ የሚሰጣት የነፍሰ ጡር ሰው ነው ማለት ነው። ኦፍኮርስ ክብር ሊገባት ይገባል። እሷ ደግሞ የመጣችበትን ወይ ስህተት ነው። አንደኛ ነገር 6 ወር ድረስ የት ሄዳ ነበረ?
ማንም የሚቀበላት አይችልም። እሷ የልጇ አባት ብሩኬ ነው ብላ ካሰበች አይደለ ካሰበች ብሩኬ ግዴታ መነገር ነበረባት፣ ሚዲያም መውጣት ነበረባት። እሱ የሚዲያ ሰው እስከሆነ ድረስ ማለት ነው። ገብቷቸዋል። እስካሁን የት ሄዳ ነው? እና ያንተ ሴፍቲ ጠብቄ ነው የምትለው ነገር ይሄ ተቀባይነት አያገኝም። በቀደም ሴት አባርጋ የጠበቀችውን ወደ አሁኑ የእሷ መላኳን እሱ የዛን እንትን ጥያቄ መልስ አይሆንላትም። ገብቷቸዋል። እና ይሄንን የ6 ወር እርጉዝ አይደለችም። በቃ ስራ ነው የተሰጣት፣ ገጸ ባህሪ ነው እና የተሰጣትን ገጸ ባህሪ ነው ልጅቷ እየተጫወተችው ያለው። የምንም እርግዝና የለም፣ የምንም ማለት ነው። እናንተ ያመናችሁ ስለሆነ ነው ማለት ነው። ሁላቸውም እየተሰጣቸው ነው፣ ሁላቸውም ማለት ነው። ቦስ በአጭሩ ቦስ ቡታጅራ ለምን ሄደ እንዴ? ከተጣሉ ኢቭን ቢጣሉ ራሱ እንዴ ያሉት እኮ ወንድም ውስጥ ነው፣ እናቱ ውስጥ ነው፣ ቅመሟም እንደዛው ማለት ነው። ከነሱ በልጦ ነው እነሱ የሚያስታርቃቸው እና ለሁላቸውም የተሰጣቸው ስራ ነው። በቃ እንዴ እና አብርሃም እና ሩታ ስንት ዓመታቸው ነው እንዴ? አሁን ሄርሜላ ምን አይነት ስራ ነበር እየሰራች ያለው? ምን አይነት ገጸ ባህሪ ነው ነበር እየተጫወተችው የነበረው? የእሷ በጣም በጣም ስቱፒድ ስራ ነበረ በእውነት። አንደኛ የማለች ማርያምን፣ ገብርኤልን፣ እግዚአብሔርን እያለች ማለት ነው እየሰራች ነበር እስካሁን ማለት ነው። አሁን እቺ ልጅቷ እስካሁን አንድም ቦታ ስትመላላየኋትም አንድም ቦታ ማለት ነው። እና እስከ መጨረሻ ድረስ ይዩት። ሁሉም ነገር መነሻ እንዳለ ሁሉ መጨረሻ አለው ማለት ነው። ሶ መጨረሻውን ይዩት። አሁን ቴምፕሌቱ ራሱ ይናገራል።